ሰላም ውድ አድማጮቻችን፣ መድፈኞቹን በሚመለከት አዳዲስ መረጃዎች ተመልሰን መጥተናል። በኤፍኤ ካፕ ምክንያት በሳምንቱ መጨረሻ መድፈኞቹ ጨዋታ ላይ የሉም። ነገር ግን ማክሰኞ ምሽት የሚመለሱ ይሆናል። የቡካዮ ሳካ እንዲሁም ሌሎችም በትሬኒንግ ስልጠና ወቅት በተለይ የጁሊያን ቲምበር ከጉዳት መመለስ ለመድፈኞቹ አስደሳች ዜና ሆኖ ይታያል። አሁንም የዝውውር ጭምጭምታዎች አሉ። አርሰናል እና እንዲሁም ደግሞ ለሪያል ማድሪዱ ዝግጅታቸውን እያደረጉ ይገኛል። ካርሎ አንቸሎቲ አስተያየታቸውን ሰጥተዋል። ዲክላን ራይስ በሚመለከት ደግሞ ዲክላን ራይስ በአርሰናል ቡድን ውስጥ ካሉ ተጫዋቾች ማን አሰልጣኝ የመሆን እድል አለው ተብሎ ተጠይቆ ነበር። እሱም የመረጠውን የምንነግራችሁ ይኖረናል። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ያላችሁን ኮሜንት ደግሞ አስቀምጡልኝ። ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ የሚሰማችሁን ጻፉልን። የመጀመሪያው መረጃ የሚሆነው እንግዲህ ውድ አድማጮቻችን አርሰናል በዚህ ሳምንት ትናንት እንግዲህ ከሀገራት ጨዋታ የነበሩት ሁሉም ተጫዋቾች ተመልሷል። ነገር ግን በመድፈኞቹ በኩል አስደሳችሁ ዜና የሚሆነው በሀገራት ጨዋታ ኔዘርላንድ ላደረገቻቸው ሁለቱም ጨዋታዎች ያልተሳተፈው ከስፔን ጋር ላደረገቻቸው ጨዋታዎች ማለት ነው። ሁለቱም ጨዋታ አልተሳተፈም ነበር። ጁሊያን ቲምበር ለሀገሩ ጥሪ ቀርቦለት ነበር። በጥሩ ዜና ግን አሁን ከጉዳት አገግሞ ወደ ስልጠና ተመልሷል። ለአርሰናል ጥሩ የሚባል ነው። በጅም ስልጠና እንዲሁም በትሬኒንግ ላይ ታይቷል። ቡካዮ ሳካም እንግዲህ ከፎቶዎች መካከል የመድፈኞቹ ደጋፊዎች በሚገባ አይተውታል። ትሬኒንግ ሲሰራ ነበር። የማይክል አርቴታ የተለመደ ሲስተም አለ። እንግዲህ አንዳንዴ ተጫዋቾቹ ቪዲዮ በሚቀረጹበት ወቅት በተለይ ስለ ቡካዮ ሳካ እንዴ ከተናገረ በኋላ መረጃዎችን የመደበቅና ለሌሎች ቡድን ተገማች እንደሆኑ ማድረግን ያስባል። ነገር ግን እንግዲህ ደጋፊዎቹ በሚገባ ሌሎች ፎቶዎችን አይተው ቪዲዮ መካከል ላይ አግኝተውታል። እንግዲህ ለአርሰናል በቀጣይ የሚገጥመው ፉላምና ኤቨርተን ነው። ከዛ ሪያል ማድሪድን በቻምፒዮንስ ሊግ የሚያስተናግድ ይሆናል። በቲምበር ጉዳይ በፍጥነት ይመለስ፣ በፍጥነት ወደ ጨዋታ ይምጣ የሚል አይመስለኝም። ቤን ዋይትን ማሰለፍ ይችላል። ለቤን ዋይት ጥሩ እድልን የሚያመጣ ይሆናል። እንግዲህ አርሰናል በሪያል ማድሪድ ጨዋታው የሁለቱ መስመሮች ፉክክር የሚጠበቅ ነው የሚሆነው። በጨዋታውም ላይ ወሳኙ የሚሆነው ቪኒሲየስ ጁኒየር እና ሮድሪጎን ማቆም፣ ኪሊያን ምባፔም እንዳለ ሆኖ ስለዚህ አንዱ ቲምበርን የመጠቀም እቅድ ሊኖረው ይችላል ማይክል አርቴታ በተለይ የቤን ዋይት የፊትነስ ጉዳይ እንዲሁም ደግሞ የጨዋታውን በውድድር ዓመቱ ብዙ ጊዜ ስለራቀ ከሰርጀሪም ስለመጣ ትንሽ ሊቸገር ይችላል። ስለዚህ ለቤን ዋይት በፉላሙና በኤቨርተኑ ጨዋታ የመሰለፍ እድልን ከሰጠው ቲምበርን ወደ ሪያል ማድሪዱ ጨዋታ ላይ ጥሩ ፐርፎርማንስ እንዲያሳይ ያደርገዋል። አንደኛ ቲምበር የአንድ ለአንድ ግንኙነት ላይ በጣም ጠንካራ ነው። ስለዚህ ቪኒሲየስ ጁኒየርን ማቆም የሚችል ከሆነ ጥሩ እድልን የሚፈጥር ይሆናል። አርሰናል እንግዲህ በግራ መስመር የካላፊዮሪ ጉዳቱን ተከትሎ ስካሊ የተሻለ እድልን ሊሰጠው ይችላል። ነገር ግን በሁለቱ የእንግሊዝ ጨዋታዎች ስለተጫወተ ለኬረን ቴርኒ ድል ቢሰጠው የሚባል ነው። እንግዲህ አርሰናል በኤምሬትስ ፉልሃምን የሚያስተናግድበት ጨዋታ ተጠባቂ ነው የሚሆነው። አርሰናል ጠንካራ ቡድኑን ማምጣት የሚጠበቅበት ነው የሚሆነው በተለይ ለሪያል ማድሪዱ ጨዋታ። ስለዚህ በሁለቱ ጨዋታዎች ውስጥ ማይክል አርቴታ በሀገራት ጨዋታ ጊዜ አሰበውን አዲስ እቅድ ለሪያል ማድሪዱም ዝግጅት የሚያደርግበትን አሰላለፎችን የምናይ ይመስለኛል። ከዛ በተከታታይ 3 ጨዋታዎችን ካደረገ በኋላ ለሪያል ማድሪዱ በሚገባ ቴምፖቸውን እንዲሁም ደግሞ ፍጥነታቸውን መመለስ ያስፈልጋል። በሁለቱ ጨዋታዎች ላይ ግን አርሰናል ጥሩ የሚባሉ ብቃታቸውን ለማሳየት ከፈለጉ በቡድን ውስጥ ያለውን የአሰላለፍ ሂደት ማዋቀር ያስፈልጋል። በተለይ በፉላሙና በኤቨርተን ጨዋታ ላይ ለሆኑ ያክል ተጫዋቾች እረፍትን መስጠትና በጥሩ ፐርፎርማንስ እንዲመለሱ ማድረግ ግድ ይላል። ለፉላሙ ጨዋታ ብዙዎቹን ካሰለፈ ለኤቨርተኑ ደግሞ ለግማሾቹ ቡድን ተጫዋቾች እረፍትን መስጠት ይጠበቅበታል። ያ የሚጠበቅ ነው የሚሆነው። ለነ ዲክላን ራይስ ለምሳሌ እረፍት የሚያስፈልገው ይመስለኛል። ቶማስ ፓርቴና ጆርጂኒዮን ማሰለፍ ጥሩ የሚሆን ይመስለኛል። ለኤቨርተኑ ጨዋታ ዲክላን ራይስን ማሰለፍ፣ ለሪያል ማድሪዱ እንዲሁም ማሰለፍ። በቀጣይ ደግሞ ከሪያል ማድሪድ ቀጥር ብሬንፎርድን ይገጥማሉ። በብሬንፎርዱ አሳርፎ ለሪያል ማድሪዱ ለመልሱ ጨዋታ ማሰለፍ የሚያስፈልግ ነው። ምክንያቱም የዲክላን ራይስ ሚና ጉልበት በጨዋታዎች መብዛት መደራረብ ምክንያት እንዲቀንስ አይፈለግም። የአማካኝ መስመሩን አርሰናል ብልጫ እንዲወስድ የዲክላን ራይስ ሚና አስፈላጊ ነው። ስለዚህ ለምሳሌ አሰላለፋቸውን በምታዩበት ጊዜ ዋናው የሚባለው አሰላለፋቸው ቲምበር፣ ሳሊባ፣ ገብርኤል እና ስካሊ ሊሆን ይችላል። ስለዚህ ቤን ዋይትን እድል መስጠት አስፈላጊ ሊሆን ይችላል። ሳሊባና ገብርኤል እንኳን በውድድር ዓመቱ ብዙ ጨዋታዎችን የመጫወት አቅም ያላቸው ይመስለኛል። ስካሊንም እረፍት መስጠት፣ ዲክላን ራይስ እና ፓርቴ ደግሞ በአማካኝ በኩል ራይስን በተለይ 2 ጨዋታ ሙሉ 90 ደቂቃ ስለተጫወተ እረፍትን መስጠት የሚያስፈልገው ነው። እንግዲህ ፓርቴ ለጋና ብሔራዊ ቡድን 2 ጎሎችን አስቆጥሯል። ዲክላን ራይስ ለእንግሊዝ ብሔራዊ ቡድን 2 አሲስቶችን አድርጓል። ማርቲን ኦዴጋርድ ለኖርዌይ ብሔራዊ ቡድን 3 አሲስቶችን እስራኤል ላይ በገጠሙበት ጨዋታ ላይ ማድረግ ችሏል። ስለዚህ እረፍት መስጠት የሚጠበቅ ነው የሚሆነው። በመስመሮች መካከል በግራም በቀኝ መስመር ላይ የሚጠበቀው የሚሆነው ኑዋሪ በቀኝ መስመር ላይ የሚሰለፍ ይሆናል። ሞሬኖን እና የማርቲኔሊና ትሮሳርድም እረፍት እንዲሰጣቸው የሚያስፈልግ ነው። ያው ማን ይሰለፋል የሚለው ትንሽ አስቸጋሪ የሚሆን
ይመስለኛል ከማርቲኔሊና ከትሮሳርድ የሪያል ማድሪዱ ጨዋታ ራሱ ለአርሰናል ለቀጣይ ሂደቶች ብዙ ምልክቶችን የሚያሳይ ይሆናል። በኔ እይታ ማርቲኔሊ፣ ሳካ እና ትሮሳርድ ቢሰለፉ ብዬ አስባለሁ። ነገር ግን በማይክል አርቴታ ተመራጩ የሚሆነው የተሻለው ተጫዋች ነው ብለው የሚያስቡትና ጥሩ ፐርፎርም ያደርጋል ብለው የሚያስበው ሞሪኖ ነው። በተለይ ለአርሰናል አጨዋወት ፊዚካሊ ገዘፍ ያለ ተከላካዮችን የሚረብሽ ያስፈልጋል። ያ ተጫዋች ደግሞ ሞሪኖ ነው ብሎ ማይክል አርቴታ እምነት ያለው ይመስላል። ስለዚህ ከማርቲኔሊና ከትሮሳርድ አምና በቻምፒዮንስ ሊግ እንግዲህ አርሰናልን ከብዙ ነገር የታደገው ትሮሳርድ ነው ቢባል ማጋነን አይመስለኝም። በተለይ በመልሱ ፖርቶ ጨዋታ ላይ ጎል አስቆጥሯል። ባየር ሙኒክ ላይ አቻ ያደረገችውንም ጎል ማስቆጠር ችሏል። ስለዚህ ይህንን ተጫዋች እድል ቢሰጠው የሚባል ነው። በትልልቅ ጨዋታዎች ላይ ግን ትሮሳርድ ደከም የሚል ነው የሚመስለው በዘንድሮ ውድድር ዓመት። እንግዲህ እንዴት ራሱን ያሳያል የሚጠበቅ ነው የሚሆነው። ካርሎ አንቸሎቲ ስለ አንዳንድ ሁኔታዎች በጋዜጣዊ መግለጫቸው ተጠይቀው ነበር። በተለይ ቅጣቱን በሚመለከት በፒኤንሲ ባዮስን እንዲሁም ደግሞ ቪኒሺየስ ጁኒየርን ዩኤፋ እንግዲህ እነዚህን ተጫዋቾች በሚመለከት ምርመራ ላይ እንዳለ ይታወቃል። ስለዚህ ይህንን በሚመለከት ጥያቄ ቀርቦላቸው ነበር። ሲመልሱም ጥፋተኛ ይሆናለን ብዬ አላስብም፣ ምክንያቱም በቡድኔ ሙሉ በሙሉ እምነት አለ፣ በሚገባ ደግሞ የተለየ ነገርንም አላደረጉም በማለት እንግዲህ ተጫዋቾቻቸውን ሽፋን አድርገዋል ወይም ደግሞ ከለል አድርገውላቸዋል። ቲቦ ኮርቷን በሚመለከት በቅርቡ ወደ ሜዳ እንደሚመለስና ያን ያክል ከሜዳ የሚያረቅ ጉዳት እንዳላጋጠሙ ሜንዲና ሴባዮስ ደግሞ የመዳን ዕድላቸው ሰፊ እንደሆነ ተናግረዋል። ዲክላን ራይስ ከአርሰናል ሚዲያ ጋር በነበረው ቆይታ ጥሩ መረጃዎችን አንስቷል። ነገር ግን በጣም የሚያስገርመው የጆርጂኒዮ ጉዳይ ነው። ጆርጂኒዮን በሚመለከት ምን አስተያየት ሰጠ ካላችሁኝ ደግሞ አሁን ካሉት የአርሰናል ተጫዋቾች ውስጥ የትኛው ተጫዋች ጥሩ አሰልጣኝ ይሆናል ብለህ ታስባለህ ተብሎ ጠይቆ ነበር። ጆርጂኒዮ በማለት በሙሉ እምነት ነው የመለሰው። እንግዲህ ጆርጂኒዮ ምንም ጥያቄ የለውም። ማይክል አርቴታ ይህንን ያክል በየውድድር ዓመቱ አርሰናል ኮንትራቱን እያራዘመ የሚያቆየው የጆርጂኒዮ በመልበሻ ክፍል በተጫዋቾች ውስጥ የሚፈጥረው የመሪነት ባህሪን በጣም ይወደዋል። ቡድኑን መምራት የሚችል ተጫዋችም እንደሆነ ያምናል። ሌላኛው አሰልጣኝ በሉት በቃ ረዳት አሰልጣኝ ሆኖ እያገለገለ ያለ ነው። እግር ኳስን የሚረዳበትን መንገድ በጣም ይወዱታል። ማይክል አርቴታም ከዚህ በፊት አርሰን ዌንገር እንደሚሉት በማይክል አርቴታ እንደዚህ አይነት እምነት ነበራቸው። አንዴ የአሰልጣኝነት ባጁን በሚሰራበት ወቅት ቡድኑ ውስጥ አቆይተውት ነበር። አንድ አመት ኦልሞስት ያለመጫወት እድሉ ሰፊ ነበር። ነገር ግን ማይክል አርቴታ የአሰልጣኝነት ባጁ እንዲሰራ ከዛ ውጭ ደግሞ በአርሰናል ቤት እንዲቆይ ስለሚፈልጉ አርሰን ዌንገር ያንን አድርገው ነበር። ነገር ግን ማይክል አርቴታም በአርሰናል የአርሰን ዌንገርን የአሰልጣኝ ቡድን ስታፍ ከመቀላቀል ይልቅ ወደ ፔፕ ጋርዲዮላ አዲስ ነገርን ለመማር እንዳቀና የምታውቁት ነው። ስለዚህ ጆርጂኒዮ ቢቆይለት ፍላጎት ነው። ነገር ግን ፍላሚንጎ በሚገባ ይህንን ተጫዋች ለማስፈረም ጥረት እያደረጉ ይገኛሉ። በተለይ ደግሞ ለክለብ ወርልድ ካፕ ወይም ለዓለም የክለቦቹ ዋንጫ እንዲሳተፍላቸው ይፈልጋሉ። እንግዲህ ውሳኔዎቹ የሚጠበቁ ይሆናል። አርሰናልን የሚመለከቱ አጫጭር የዝውውር መረጃዎችን እናድርሳችሁ አድማጮቻችን። በተለይ 3 ተጫዋቾችን የሚመለከቱ ነው የሚሆኑት። አንደኛው እንግዲህ በጣም በጥብቅ ስሙ የሚነሳው ጁዋን ጋርሲያ ነው። አርሰናል እንግዲህ ይህንን ተጫዋች ለማስፈረም በጣም ጥረቶችን አድርገው እንደነበር ታውቃላችሁ በኤዱ ጊዜ። ነገር ግን በመጨረሻ አልተሳካም። በተለይ አርሰናሎች 20 ሚሊዮን ፓውንድ የመክፈል ፍላጎት አልነበራቸውም። 15 ሚሊዮን ፓውንድ እንኳን አቅርበው ነበር። የጁዋን ጋርሲያ ጉዳይ ግን አሁን ብዙ ቡድኖች ገብተውበታል። አንደኛው ባርሴሎና ነው፣ ሌላኛው ማንቸስተር ዩናይትድ ነው። የዚህ ግብ ጠባቂ አድናቂዎች ናቸው። 23 ዓመቱ ላይ ይገኛል። የስፔን ብሔራዊ ቡድን እንግዲህ እስካሁን ድረስ ጥሪ አልቀረበለትም። ነገር ግን ለኦሎምፒክ ቡድኑ ሁለተኛ ግብ ጠባቂ ሆኖ እንዳቀና የምታውቁት ነው። ለአርሰናል ጥሩ ድል ሊፈጥር የሚችለው አንደኛ ተጫዋቹን ማሳመን ላይ በሚገባ ሰርቷል። ማይክል አርቴታ አናግሮታል። የቡድን አባላቶቹ ሁሉም በሚገባ አናግረውታል። ነገር ግን የመጨረሻ ውሳኔ የሚሆነው የእሱ ነው። አርሰናል ይህንን ግብ ጠባቂ ለማስፈረም ሲያስቡ እንግዲህ ጥሩ የሚሆነው ኢስፓኞል በ15ኛ ደረጃ ላይ ይገኛል። ከወራጅ ቀጠና 1 ነጥብ ላይ ነው ርቆ የሚገኘው። የሚወርድ ከሆነ ኢስፓኞል ይህ የካታላኑ ክለብ መድፈኞቹ ይህንን ግብ ጠባቂ ለማምጣት 15 ሚሊዮን ዩሮ ወይም ደግሞ 12.6 ሚሊዮን ፓውንድ ይጠበቅባቸዋል። በሊጉ የሚቆይ ከሆነ ግን 20.6 ሚሊዮን ፓውንድ ወይም 25 ሚሊዮን ዩሮ የመክፈል ኃላፊነት ይጠበቅባቸዋል። እንግዲህ 11 የሊግ ጨዋታዎች ይቀራሉ። ባርሴሎና ይህንን ተጫዋች ይፈልጋል። ማንቸስተር ዩናይትድም ይፈልጉታል። ነገር ግን አርሰናል ጠንከር ብሎ ከሄደ የማስፈረም እድሉ ሰፊ ነው። እንግዲህ አርሰናል ስማቸው ከአጥቂ ጋር በሚገባ እየተያያዘ የሚገኙት ብዙ አጥቂዎች እንደሆኑ ታያላችሁ። እንግዲህ በዝርዝራቸው የአርሰናል ቅድሚያ የሚሰጧቸው አጥቂዎች እነማን ናቸው ከተባለ ሊሆን የሚችለው የመጀመሪያው መደርደሪያው ወይም ሸልፉ ላይ ስታዩት ከፍ ብሎ የሚቀመጠው አሌክሳንደር ኢዛክ ነው። አሌክሳንደር ኢዛክ ካልተሳካ ሁጎ ኢኪቲኬ እና እንዲሁም ደግሞ ሌላኛው በጀርመን ቡንደስሊጋ ጥሩ ብቃቱን እያሳየ የሚገኘው በጥሩ ፐርፎርማንስ ላይ የሚገኘውን ቤንጃሚን ሴስኮን ይሆናል። ሁለቱን ካልሆነ ግን ሌሎችን ተጫዋቾችን ለማምጣት ይጥራሉ። ጆናታን ዴቪድን በነጻ የማምጣት ፍላጎት አላቸው። አሁን ደግሞ ስማቸው ከዩዲኒዜው አጥቂ ጋር ሎሬንዞ ሉካ ጋር ስማቸው ተያይዟል። በጣም ብዙ ቡድኖች ይህንን ረጅም አጥቂ ይፈልጉታል። 24 ዓመቱ ላይ ይገኛል በዩዲኒዜ ቤት። ባለፉት 2 ዓመታት ጥሩ ብቃቱን አሳይቷል። አምና 9 ጎሎችን አስቆጥሯል። በ8 ሚሊዮን ፓውንድ ዩዲኒዜ በቋሚነት አስፈርመውታል። የ3 ዓመትም ኮንትራት ነው የፈረመው። በአምና ብቃቱን አሳይቶ በዘንድሮ ውድድር ዓመት 10 የሴሪያ ጎሎች ላይ ደርሷል። ጥሩ ብቃቱን ያሳያል ተብሎ ይጠበቃል። ዩዲኒዜ 30 ሚሊዮን ፓውንዱን ይፈልጋሉ። ይህ ተጫዋች ግን
ማንን ይመስላል ካላችሁኝ ደግሞ ኦሊቨር ዡሩን ነው። እንግዲህ ኦሊቨር ዡሩ እንደምታስታውሱት ረጅም በአካል ብቃቱ በኩል ጥሩ ፐርፎርማንስ ከነበራቸው ነገር ግን ፍጥነት የሌለው በሊንክ አፕ ላይ ጥሩ የሚባል በአየር ላይ ኳሶች ላይ ጥሩ የሚባል ብቃት የነበረው ተጫዋች ነው። ስለዚህ ይህ ተጫዋችም ኦሊቨር ዡሩን የሚመስል ባህሪ ያለው ጥሩ ፐርፎርማንሶቹ ነው ይታያሉ። ነገር ግን ፍጥነት የለውም። ለአርሰናል እንግዲህ በመስመሮቹ የነሳካና ማርቲኔሊ ለማሩት በፕሪሚየር ሊጉ ተፋላሚ ለመሆን እንግዲህ ተመራጭ አጥቂ አድርገው ያዩታል። እንግዲህ ያስፈርሙታል ወይ የሚጠበቅ ነው የሚሆነው። በአጠቃላይ በዚህ ቡድን የዚህን ተጫዋች ፐርፎርማንስ አይተው አትሌቲኮ ማድሪድ፣ ሊቨርፑል፣ ብዙ የእንግሊዝ ፕሪሚየር ሊግ ክለቦችም ይፈልጉታል ሊቨርፑልን ጨምሮ። ውድ አድማጮቻችን ሌላኛው የሚሆነው እንግዲህ አርሰናሎች ከሌስተር ሲቲ አንድ ተጫዋችን በሚገባ ይፈልጉታል። ያም ማን ነው ካላችሁኝ ቢላል አልካኑሲ ይባላል። ቢላል አልካኑሲ ከጌንክ ነው ያመጡት ከቤልጅየሙ ክለብ ጌንክ በክረምቱ 20 ሚሊዮን ፓውንድ አወጣውበት ነበር። አርቢ ሌይፕዚግ ላዚዮ የሚፈልጉታል። ነገር ግን አርሰናልና ማይክል አርቴታ ይህንን ተጫዋች ለማምጣት ከፍተኛ የሆነ ፍላጎት አላቸው። በሌስተር ሲቲ ደካማ ውጤት ውስጥ እንኳን አልካኑሲ በጣም ጥሩ ብቃቱን እያሳየ ይገኛል። 20 ዓመቱ ላይ መገኘቱ አርሰናል በታዳጊዎችን የማስፈረም በአማካይ መስመሩ ላይ ፍላጎት እንዳለ ይታወቃል። ስለዚህ የተሻለ ፐርፎርማንስ እንዲያሳይ ሲጠበቅ ይህንን ተጫዋች ማስፈረም ለመድፈኞቹ አስፈላጊ ነው ብሎ ያምናሉ። ታዳጊ ተጫዋቾችን ልምድ ካላቸው ተጫዋቾች ጋር ማጣመርና ውጤታማ ማድረግ ለመድፈኞቹ ተጠባቂ የሚሆን ነው። አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል።